እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብሮን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። Did you enjoy, guys? Huh? Yeah, nice, huh? Did you? Me? Did you enjoy? My God, I lose my hair. Stop. My God. I thought the players, they were happy to work with me, but today I prove it's not. ተመልሰናል አድማጮቻችን። ቀደም ሲል የሰማነው ፔፕ ጋርዲዮላ በክራቨን ኮቴጅ ከተደረገው ጨዋታ በኋላ የሰጠው አስተያየት ነው። 9 ግቦችን የተመለከትንበት፣ እሱም እንዳለው ለተመልካች በጣም አዝናኝ የነበረ ጨዋታ ይመስላል። ትናንትና 9 ግቦች መቆጠሩ ብቻ ሳይሆን ድራማ የተሞላበት ነበር። ሲቲ ከ5-1 5 ግብ ተቆጥሮበት 4 ግብ ተቆጥሮበት አቻ ቢሆን ኖሮ ደግሞ የበለጠ ድራማ ይሆን ነበር። ግን ከዛ የተናነሰ አይመስልም። በጭንቀቱ በስሜቱ ለማንቸስተር ሲቲ በጣም ጥሩ ነገር ውጤቱ ብቻ ይመስላል ትናንትናና እንዲሁም ሌሎች ተጫዋቾች ግብ ማስቆጠራቸው። እናንሳው ይህንን ጉዳይ ያው በጣም የሚያዝናናና ያላዩትን ሰዎች የሚያስቆጭ ጨዋታ ነበር። አዎ ልክ ነው። በጣም የሚገርም ምሽት ነው የነበረው ለፕሪሚየር ሊግ እግር ኳስ። ጓርዲዮላ ቡድኑ 5-5 ጨዋታውን አጠናቆ ቢሆን ወይ የመጨረሻ ደቂቃ የዮሽኮ ግቫርዲዮል ክሊራንስ ባይኖር ኖሮ እንደዚህ በተፍታታ ስሜት የሚናገር አይመስለኝም። እንዲያውም በመሀል አራተኛውን ጎል ካስቆጠረ በኋላ ፉልሃም አለ ሰዓቴን ያየሁበት ይበልጣል ጨዋታውን ካየሁበት ጊዜ ብሏል። ቶሎ እንዲያልቅ ተጨንቆ እንደነበር፣ ተጨማሪ 8 ደቂቃ ሲጨመርም በጣም ተጨንቆ እንደነበር ተናግሯል። ከጨዋታው በኋላ አሰልጣኞች የሚወዱት ጨዋታ አይደለም። አሰልጣኞች ብዙ ነገር ከቁጥጥራቸው ውጪ ነው ማለት ነው። አንድ ጨዋታ 9 ጎል ተቆጠረበት 5-4 ተጠናቀቀ ማለት፣ በተለይ ደግሞ ለጓርዲዮላ አይነት እያንዳንዱን የጨዋታውን ምዕራፍ መቆጣጠር ለሚፈልግ አሰልጣኝ አንዳንድ ጊዜም የበዛ ቁጥጥር አለው ለሚሉት ሰዎች ጓርዲዮላን ለእንደዚህ አይነት አሰልጣኝ በፍጹም የሚመርጠው ጨዋታ አይደለም። ብዙ ጥሩ ነገሮች ነበሩት ማንቸስተር ሲቲ ትላንትና፣ በተለይ በመጀመሪያው አጋማሽ እሱ እነዛን አዎንታዊ ጎኖች መዝለል አልፈለገም። ምሳ እንዳነሳሹ ከተለያዩ ምንጮች ጎሎች አግኝቷል። ኤርሊንግ ሃላንድ በፕሪሚየር ሊግ ታሪክ በጥቂት ጨዋታዎች 100 ጎል ላይ የደረሰው ተጫዋች ሆኗል። በ111 ጨዋታ ብቻ። አለን ሺረር ነበር ባለ ሪከርድ የነበረው። ፊል ፎደን ትላንትና እዚሁ ፕሮግራም ላይ ስለ ሰሞኑ መሻሻሉ ስናነሳለት የነበረው ተጫዋች 2 ጎሎች አስቆጥሯል። በተለይ አንደኛው በጣም አስደናቂ ጎል ነበር። ስለዚህ በ2 ተከታታይ ጨዋታዎች 2 ጎሎች አስቆጥሯል ማለት ነው። በጨዋታው ላይም ግሩም ነበር። ጀረሚ ዶኩ ጎል አስቆጥሯል፣ አሲስትም ነበረው። በነገራችን ላይ ሃላንድ 2 አሲስቶች ነበሩት ትላንትና ካስቆጠረው ጎል ባሻገር። ከመጀመሪያው ሳምንት ወልቭስ ላይ ካስቆጠረው ጎል በኋላ ትላንትና የመጀመሪያ አሰላለፍ ውስጥ የነበረው ቲዣኒ ሬንደርስ ጎል አስቆጥሯል። ስለዚህ አብዛኛው ነገር ፖዚቲቭ ነበር። የማንቸስተር ሲቲ ማጥቃት፣ በተለይ ደግሞ ፉልሃም ከማንቸስተር ሲቲ ጋር ራሱ ሲልቫ ከጓርዲዮላ ጋር ያለው ሬከርድ ጥሩ ባይሆንም ግን በፉልሃም ሜዳ 5 ጎል ማስቆጠር ቀላል አይደለም። ሌሎች ቡድኖች መጥተው ወደዚህ ስቴዲየም በዚሁ ሲዝን ሲጫወቱ አይተናል። ስለዚህ ፖዚቲቭ ነገሮች የነበሩበት ምሽት ነው። ዛሬ ርዕስ የሚሆነው ግን የማንቸስተር ሲቲ ትላንትና እስከ 5ኛው ጎል ድረስ የነበረው ፖዚቲቪቲ አይደለም። ፔፕ እንደ አሰልጣኝ እነዛን ነገሮች መዝለል አልፈለገም። ብዙ የወደድኳቸው ነገሮች ነበሩ በዚህ ጨዋታ ላይ የሚል አስተያየት ሰጥቷል። ግን የሃላንድ 100ኛ ጎል ማስቆጠር አይደለም ርዕስ። ዛሬ ርዕስ መሆን ይገባው የነበረው እሱ ነው። የሃላንድ 5ኛ ጎል ማስቆጠር ግን አይደለም ርዕስ የሚሆነው። የፉልሃም በጣም አስደናቂ ሊሆን ተቃርቦ የነበረ ከአሌክስ ፈርጉሰን የመጨረሻ ጨዋታ በኋላ ለመጀመሪያ ጊዜ 5-5 ሊጠናቀቅ ተቃርቦ የነበረ ጨዋታ መሆኑና ደግሞ በጠቅላላው ሰፋ ባለው የእይታ አንጻር ካየሽው ደግሞ ይሄኛው የማንቸስተር ሲቲ የተከላካይ መስመር
በዚህኛው ጨዋታ ብቻ ሳይሆን በቀደም ከፉልሃምም ጋር ሌላ ከምባክ አይተን ነበር። ሌላ የመጨረሻ ደቂቃ ወይም በተጨማሪ ሰዓት የፊል ፎደን ጎል አስፈልጎ ነበር። 2-2 ሆኖ ነበር። የመጀመሪያ አጋማሽ በጣም አስደናቂ አጋማሽ ነበር። ልክ እንደ ትላንትናው ሁሉ በአንድ ሀፍ 14 ሙከራ ነበር ያደረገው። 2-0 ይመራ ነበር። ይሄ ሊድስ ላለመውረድ የሚጫወተው አሰልጣኝ ዳንኤል ፋርከ ሊሰናበቱ ይችላሉ እየተባለ የሚነገርለት ሊድስ ግን የሁለተኛ አጋማሽ ካምባክ ነበሩ። እስከ 90ኛው ደቂቃ ድረስ 2-2 ነበሩ። ከዚያ በፊት ከኒውካስል ጋር የተደረገ የፕሪሚየር ሊግ ጨዋታ ላይ ማንቸስተር ሲቲ ከ2 ጎሎች በላይ ሊቆጠሩበት ይችሉ ነበር። እዛ ጨዋታ ላይ ኒውካስል ካስቆጠራቸው 3 ጎሎች 3-2 ነበር የተጠናቀቀው። ከዛም በላይ ጎሎች ሊያስቆጠር ይችል ነበር። ቮልተማደ፣ አሽሊ ባርንስ፣ የኒውካስል ሌሎችም ተጫዋቾች በርካታ የጎል እድሎች አባክነው ነበር። ብዙ ሮቴት የተደረገ ቢሆንም በቻምፒየንስ ሊግም እንደዚሁ በባየር ሌቨርኩዘን 2 ጎል ተቆጥሮበታል። ስለዚህ ከዋንጫ ፉክክር አንጻር ይሄኛው የማንቸስተር ሲቲ የተከላካይ መስመር በጣም ጥብቅ ነውና የአርሰናል የተከላካይ መስመር እንዴት ይዘለቃል በዚህ የሚል ጥያቄ ደግሞ የሚያስነሳም። እንደ ገለልተኛ ሰው ግን አሁን ለእኔ 5ኛው ጎል ከተቆጠረ በኋላ ሙሉ ትኩረቴ ነው ያው በሁለት ዲቫይስ ነው ለማየት ሞክሬ ነበር። የአትሌቲኮ ማድሪድም ጨዋታ በተመሳሳይ ሰዓት ስለነበር በተቀራራቢ ሰዓት ስለነበር ልዩነት ነበረው የ30 ደቂቃ ልዩነት። ግን የበለጠ የአትሌቲኮ ማድሪድና የባርሰሎና ጨዋታ ላይ ነበር ትኩረቴ ነበረው። 3ኛው ጎል ሲቆጠር ነው ኦኬ አላለቀም እዚህ ስራው ማለት እንጂ አሌክስ ዎቢም ጎል ሲቆጠር እንደዚህ አይነት ካምባክ አልጠበቅኩም። ማንቸስተር ሲቲ በዛ መጠን የመጨረሻዎቹ ደቂቃዎች ላይ እንደዛ ፍራጃይል ይሆናል የሚል ግምት አልነበረኝም። ግን እግር ኳስን የምንወደው ደግሞ ለዚህ ነው። አንዳንድ ጊዜ ብዙ ጊዜ ይተነበያል፣ ሰዎች እንደሚሉት አይደለም። ብዙ ጊዜ ይተነበያል። እግር ኳስን ዲክቴት የሚያደርጉ ሌሎች ኃይሎች አሉ። ከጨዋታ በፊት ራፋኤል ቤኒቴዝ እንደሚሉት 80% የሚሆኑትን ጨዋታዎች የሚያሸንፈው የበለጠ ደሞዝ የሚከፍለው የበለጠ በጀት ያለው ቡድን ነው ይላሉ። እና እግር ኳስ አይተነበይም በሚለው ነገር በጠቅላላው ሙሉ ለሙሉ አልስማማም። ግን የማይተነበይ ድራማዊ ባህሪ የሚይዝባቸው ኦፍ ዘ ስክሪፕት የሚሄድባቸው ጊዜያት ግን አሉ። እና ብዙ ጊዜ እንደዚህ አይነት ጨዋታዎች ስናይ ኮሜንታተሮቹንም ካየሻቸው አብሶሉት ድራማ፣ ሺር ሲኒማ ምናምን ይላሉ። የሚለየው ከድራማ ከሲኒማ ከቲያትር ከምናምን እነዛ ሰው አንድ ደራሲ የስቶሪ ፍሎ እንዲሄድ በፈለገበት መንገድ ነው የሚወሰነው። ያውቀዋል፣ እኛንን ማናውቀው ደራሲው ያውቀዋል የታሪኩ ፍጻሜ ምን እንደሚሆን፣ ፕሎት ትዊስቱ ምን እንደሚሆን፣ ጥፋቶቹ ምን እንደሚሆኑ፣ ፖኤቲክ ጀስቲስ የሚኖር ከሆነም ያውቃል ደራሲው። እኛ አናቅም። ለዛ ነው እስከ መጨረሻው ድረስ የሰው ልብ ተንጠልጥሎ ድራማ ሲኒማ ምናምን አይደለም የምናየው። እግር ኳስ ከዛ የሚለየው የእውነተኛ ህይወት ነው እና ያይተነበይነት አለ። ማንም ሰው አያውቅም፣ ማንም ሰው ቢሆን አያውቅም። ጓርዲዮላም አያውቅም ነበር ማለት ነው፣ ወይም ማርኮስ ሲልቫም አያውቅም ነበር። የሁለቱ ቡድኖች አሰልጣኞች ማንም ሰው አያውቅም እና በዛ ምክንያት የበለጠ ሪል ነው። ያኛው ፊክሽናል ነው፣ ልብ ወለድ ነው። የሆነ ሰው በምናብ የደረሰው ምናባዊ ሀሳብ የሚንጸባረቅበት ነው ልበል። እሺ። እና ትንሽ የሚለየው ከድራማ የበለጠ ካፕቲቬቲንግ የበለጠ ትኩረት የሚስበው የበለጠ ስሜት የሚወስደው ለዚህ ነው። እና እንደ ገለልተኛ እንደ እግር ኳስ ተመልካች የማንም ማሸነፍ ላይ የተለየ ኢንትረስት ለሌለው ሰው ኒውትራል ለሆነ ሰው ማለት ነው ውብ ምሽት ነበር። የሚገርም የእግር ኳስ ምሽት ነበር። አንድ ጨዋታ 9 ጎል አለው ማለት ብዙ ነገሮች ሆነዋል ማለት ነው። በአቬሬጅ ዝም ብለሽ ብታሳዩ እንደዛ አይደለም ጎሉ የተቆጠረው፣ በየ10 ደቂቃው አንድ ጎል አለ ማለት ነው። እግር ኳስ ደግሞ ብዙ ጊዜ እንደምለው ብዙ ጎሎች የሚቆጠሩበት ስፖርት አይደለም። ከቅርጫት ኳስ ከሌሎቹ ስፖርቶች አንጻር ካየሽ 111 ለ112 ምናምን የሚያልቅ አይደለም። የሎ ስኮሪንግ ስፖርት ነው። 1-0 0-0 1-0 2-1 ምናምን የምናይበት ስፖርት ነው። ስለዚህ 9 ጎል ተቆጠረ ማለት ብዙ ነገር በጣም ኢቨንትፉል ነበር ማለት ነው። ግን ደግሞ ሰርከምስታንሱን መውሰድ ያስፈልጋል። 5-1 ይመራ ነበር ማንቸስተር ሲቲ 54ኛው ደቂቃ ላይ 3-1 ይመራ ነበር። የኤሚል ስሚዝሮ የመጀመሪያ አጋማሽ ከማብቃቱ በፊት የተቆጠረው ጎል ከመቆጠሩ በፊት ከዚያ ነው አንድ የፍጹም ቅጣት ምት ጥያቄ የነበረው ፉልሃም የግቫርዲዮል ከመስመር ላይ 98ኛው ደቂቃ ላይ የጨዋታ የመጨረሻ ደቂቃ ላይ በአርቢትሩ ተጨማሪ 1 ደቂቃ እንደገና አጫውተዋል። ግን ደግሞ የጎል ላይን ክሊራንስ ነበረው እና ማይተነበይ ነበር። ጨዋታውን እያየሽ ፉልሃም እንዲህ አይነት ከምባክ ይኖረዋል ብለሽ መገመት አትችይም።
እና ከጨዋታው በኋላ የኤርሊንግ ሃላንድ ከአለን ሺረር 124 ጨዋታዎች ወስዶበታል። ሺረር ሃሪኬን 140 ጨዋታዎች ወስደውበታል 100 ጎል ላይ ለመድረስ። ሰርጂዮ አጉዌሮ 147 ጨዋታ ወስዶበታል። ቲየሪ ኦንሪ 160 ጨዋታ ወስዶበታል 100ኛ ጎል ላይ ለመድረስ። እሱ በ111 ጨዋታ ብቻ ነው ይህንን ያደረገው እና 100ኛ ጎሉ ለማስቆጠር ጥቂት ጠብቋል። 2 ጨዋታ ጎል ለማስቆጠር ለሃላንድ በጣም ብዙ ነው። በየጨዋታው ጎል እና ጎሎች የሚያስቆጠር ተጫዋች ስለሆነ እሱ ነበር የመጀመሪያውን ጎል ያስቆጠረው እና ለማንቸስተር ሲቲ የመጀመሪያው 54 ደቂቃ ከፉልሃም የከምባክ ጅማሬ በፊት ኃይለኛ ቴክኒካዊ ብልጫ የነበረበት ፍጹም አስደናቂ አጨራረስ ያየንበት ነው። ምክንያቱም የማንቸስተር ሲቲ የመጀመሪያዎቹ ኢላማቸውን የጠበቁት የጎል ሙከራዎች ጎሎች ነው የሆኑት። አራቱም የመጀመሪያዎቹ ኦን ታርጌት የሆኑት ሙከራዎች በሙሉ በእርግጥ ሃላንድ ቀድሞ ጎል ማስቆጠር የሚችልበት እድል አግኝቶ ነበር። የብረቱ የጎሉ ቋሚ መልሶበት ነው። ግን ያው ብረት ከመለሰብሽ ኢላማ የጠበቀ ተብሎ አይደለም የሚቆጠረው። ኢላማውን የሳተ ሙከራ ኦፍ ታርጌት ተብሎ ነው የሚቆጠረው። ስለዚህ የመጀመሪያውን ጎል ከማስቆጠሩ 17ኛው ደቂቃ ላይ ከማስቆጠሩ በፊት ቀድሞ ጎል ማስቆጠር የሚችልበት እድል ነበረው። ግን የመጀመሪያዎቹ 4 ኦን ታርጌት ሙከራዎች ጎል ተቆጥረዋል ማለት የማንቸስተር ሲቲን የማጥቃት ተጫዋቾች በአጨራረስ ስልነታቸው ላይ እንደነበሩ የሚያሳይ ነው። ሁሉም የማጥቃት ተጫዋቾች ማለት ይቻላል። እንዳነሳሁት ኤርሊንግ ሃላንድ ጎልም አሲስትም ነበረው። ፊል ፎደን 2 ጎሎች ነበሩት። ጀረሚ ዶኩ ጎልም አሲስትም ነበረው። የማጥቃት ተጫዋቾቹ ተጽዕኖ በደንብ የታየበት ነው። እንዳልኩት ደግሞ የበለጠ አድቫንስድ የሆነው የማንቸስተር ሲቲ አማካይ ትላንትና ከቤርናርዶ ሲልቫም ከኒኮ ጎንዛሌዝም የበለጠ ቲዣኒ ሬንደርስ ነበር። እሱም ጎል አስቆጥሯል። በኋላ ግን እኔ አንድ ያደነኩት ነገር ይኸውልሽ የፉልሃም ደጋፊዎች 5-1 ሆኖ አልወጡም ከስቴዲየም። እሱም ይገርም ነው። ጥሎ ለመውጣት በቂ ምክንያት ነበር። ለምን በዝናባማ ምሽት በቁር የእነሱ ኃይለኛ ክረምት በገባበት በዚህ ጊዜ ለምን ያመሻሉ ሰዎች? ግን አንዳንድ ጊዜ እንደዚህ አይነት ደጋፊዎች ፉልሃም ለነሱ በሚሰጠው ስሜት እንጂ በውጤቱ ብቻ እንደማይበዩኑት ታያለሽ። እና ቆዩ ምንም ስቴዲየም ለቆ ሲወጣ እኔ ሰው አላየሁም እንግዲህ እና ለመቆየታቸው ደግሞ እንኳን አልወጣሁ እንዲሉ ያደረገ ፋይት ባክ ኃይለኛ ትግል አየን። የመጀመሪያው አጋማሽ ከማብቃቱ በፊትም ግን ከረፍት በኋላ ያለውን ጨዋታ ለማየት በቂ ምክንያት የሚሆን ጎል ኤሚል ስሚዝ ሮ አስቆጥሮ ነበር። 3-1 ሆኖ ነው የመጀመሪያው አጋማሽ የተጠናቀቀው። ሲቲ 3-0 ይመራ ነበር። ከዛ የሲቲ 5ኛ ጎል ከተቆጠረ በኋላ ግን የአሌክስ ኢዮቢ ጎል ግሩም ጎል ነበር። ብዙ ውብ ጎሎች አይቻሉ ትላንትና። የሁለቱም የቼክዌዜ ጎል፣ የሃላንድም የፎደን አንደኛውም ጎል፣ ብዙዎቹ ጎሎች ቅድም እንዳነሳው ጎሎቹን ያስቆጠሩ ተጫዋቾች የክሊኒካል የሆነ የአጨራረስ ደረጃ እንደነበራቸው የሚያሳይ ነው እና ጎሎች መቆጠር ጀመሩ። ስለዚህ የመጨረሻዎቹ 12 ደቂቃዎች ሲደመር 8 ደቂቃ 20 ደቂቃ ገደማ የምጥ ጊዜ ነበር ማለት ነው እና ማንቸስተር ሲቲ በሁለተኛ አጋማሽ 66% የኳስ ቁጥጥር ብልጫ ተወስዶበት ነበረ በፉልሃም። የማንቸስተር ሲቲ ቁጥሮች አይደሉም እነዚህ። ከ40% በታች ነበር የሁለተኛ አጋማሽ የማንቸስተር ሲቲ ፖሴሽን እና ብዙ ልንልበት ከቻለን የማንቸስተር ሲቲን መከላከል በትላንትናው ጨዋታ ብቻ የምንል አይመስለኝም። በሌሎቹ ጨዋታዎች ያለ ፕሬሲደንስ ስለነበር እንጂ የትላንቱን ጨዋታ ብቻ በንጥል ከወሰድን አንዳንድ ጊዜ የሚፈጠር ነው እግር ኳስ። እንዲህ አይነት ነገሮች አሉት እንል ይሆናል። አሁን አሳሳቢ የሚሆነው 16 ጎል ተቆጥሮበታል ማንቸስተር ሲቲ በፕሪሚየር ሊግ እና ቶፕ 6 ውስጥ ካሉት ቡድኖች አሁን በዚህ ሰዓት ከ1 እስከ 6 ካሉት ቡድኖች ብዙ ጎል የተቆጠረበት ሲቲ ነው። ባለፉት 4 ጨዋታዎች በእያንዳንዱ ጨዋታ በትንሹ 2 ጎል ተቆጥሮበታል። አሁን ጥቅል ነገር ትወስጃለሽ ማለት ነው፣ ፕሬሲደንስ ትወስጃለሽ ማለት ነው። የትላንት ጨዋታ ቢሆን ግን አኖማሊ ነው ይሉታል እነሱ። ወጣ ያለ ከስንት ጊዜ አንድ ጊዜ የሚያጋጥም ነው ሊባል ይችል ነበር። የሲቲን ደጋፊዎች ካሰጋቸው የሚያሰጋቸው እሱ ነው። በተለይ ደግሞ ማንቸስተር ሲቲ በሁለተኛው አጋማሽ በእቅድ ይሁን በፉልሃም በመገደድ በአንዳቸው ምክንያት የፔፕ ቡድን ያለ ኳስ እንዲከላከል ሳጥን እንዲከላከል ተብሎ የተሰራ አይደለም። ለዛ ጨዋታ ድሪል የተደረገ አይደለም። ከአርሰናል ጋር በዛ ጨዋታ ጥሩ እንደተጫወቱ አስታውሳለሁ። ግን በጠቅላላው ማንቸስተር ሲቲ የተሰራው ከፍ ባለ ዲፌንሲቭ ላይን እንዲከላከል፣ ኳስ ይዞ እንዲከላከል፣ የሜዳ ስፍራ እንዲቆጣጠር፣ ፕሬስ እያደረገ እንዲጫወት ነው የተሰራው። መጠነኛ ልዩነቶች አሉት ከቀደሙት ዓመታት እንኳ ብንል ይሄኛው የማንቸስተር ሲቲ ቡድን በሎ ብሎክ ሳጥን ለመከላከል ተብሎ ዲዛይን የተደረገ አይደለም። ከዚያ ደግሞ
የቡድኑን ብቸኛ ሰራተኛ 6 ቁጥር ኳስ ነጣቂ 6 ቁጥር ቀይሮ አስወጣ። 5-2 ነበር ኒኮ ጎንዛሌስ ተቀይሮ በወጣበት ጊዜ ጨዋታውን ጨርሰነዋል የሚል እምነት ስለነበረው ይሁን ወይ በዚህ ተጫዋች ፐርፎርማንስ ላይ ያየው የሆነ ስፔሲፊክ ችግር ስላለ ይሁን አሰልጣኙ ነው የሚያውቀው። ይሄንን ግን ቀይሮ ካስወጣው በኋላ ማንቸስተር ሲቲ የበለጠ ክፍት ሆነ። እዛ ቦታ ላይ መጫወት የሚችሉት ሌሎቹ 2 ተጫዋቾች ሮድሪም ማቴዎ ኮቫቺችም መኖሩን ሁሉ ለማስታወስ ያስቸግራል። ማቴዎ ኮቫቺች አሁን ብዙ እየተጫወተ ስለማናየው ሁለቱም ተጫዋቾች የሉትም። የማንቸስተር ሲቲ ኦፕን ነበር መሀል ላይ በእንደዚህ አይነት መንገድ እየተከላከለ መጀመሪያውኑ ቡድኑ እንደዚህ አይነት ዲኤንኤ ያለው ቡድን አይደለም፣ ሳጥን የመከላከል ዲዛይኒንግ አይደለም ያለው። ሁለተኛ ሁለቱ የመስመር ተከላካዮች አይደሉም፣ አማካዮች ናቸው። ኒኮ ኦራይሊም ማቴዎስ ኑኔዝም አማካዮች ናቸው እንጂ መስመር ተከላካዮች አይደሉም። በዛ ሚና ጥሩ እየተጫወቱ እንደሆነ አውቃለሁ። አርሰናልም በቀኝና በግራ በኩል የመስመር ተከላካዮች አይጠቀምም፣ ንጹህ የመስመር ተከላካዮች አይደሉም። ቲምበርም ካላፊዮሪ። ልዩነቱ ግን ምንድን ነው? እነዛ አማካዮች የነበሩ ወደ መስመር ተከላካይነት የተቀየሩ ናቸው። ስለዚህ በመከላከል ስፔሻሊስትነት ልትጠቅሻቸው አትችይም። የአርሰናሎቹ ግን የመሀል ተከላካዮች የነበሩ ወደ ቀኝ መስመር ተከላካይነት ወደ መስመር ተከላካይነት የተቀየሩ ናቸው። ስለዚህ የመከላከል ስፔሻሊስቶች ናቸው እነሱ ማለት። ትልቅ ልዩነት አለው ይሄ። ፔፕ ራሱ የሆነ ጊዜ በመደበኛ የመስመር ተከላካዮች መጫወትን ባቆመ ጊዜ በ2022-23 የውድድር ዘመን ትሬብል ባሳካበት የውድድር ዘመን እዛ ቦታ ላይ የመስመር ተከላካይ ተብለው የማይመደቡ ተጫዋቾችን ተጠቅሞ ነበር። ግን የመከላከል ስፔሻሊስቶች ናቸው። አካንጂ፣ ጆን ስቶንስ ወደ ፉልባክነት ወጥተው ያው በጥሉ ምክንያት ጆዋ ካንሴሎ ለቀቀ። በብቃቱ ምክንያት ካይል ዎከር ተጠባባቂ መሆን ጀመረ በዚያ የውድድር ዘመን። ግን እዛ ቦታ ላይ የመከላከል ስፔሻሊስቶች ይጠቀም ነበር። ባክፎሩን በሚጠቀምበት ጊዜ የመከላከል ስፔሻሊስቶች የሆኑ 4 ተከላካዮች ነው ይጠቀም የነበረው። ስለዚህ እንደ ድሮ በዛ የውድድር ዘመን እንደነበረው አይነት የመከላከል ጠጣርነት የለም እዚህ ቡድን ላይ። በሌሎችም ጨዋታዎች ይሄ ነገር ታይቷል። እና ትላንትና እንግዲህ ምናልባት ጓርዲዮላም የተፍታታ ፕሬስ ኮንፈረንስ እንዲኖረው ጸጉሬ እኮ ያው ጸጉሩ ቆይቷል እንትን ካለ ግን ደግሞ የተቀሩትም ትላንትና ብሎ ሲያሾፍ ነበር ራሱ ላይ አስጨናቂ ጊዜ እንደነበር ሲገልጽ ነው። እኔ ተጫዋቾች የሚያከብሩኝ ይመስለኝ ነበር፣ ከኔ ጋር መስራት ደስ የሚላቸው ይመስለኝ ነበር። ደስ አይላቸው ማለት ነው ጨዋታው እንደዚህ ከለቀቁት የሚል አስተያየትም ሰጥቷል። እና በጠቅላላው በፕሪሚየር ሊግ ዋንጫ ፍክክር ላይ ካየነው የ2 ነጥብ ልዩነት ሆኗል አሁን በአርሰናልና በማንቸስተር ሲቲ መካከል። አርሰናል በእርግጥ ዛሬ ከብሬንፎርድ ጋር ጨዋታ አለው። ቀላል ጨዋታ ይሆናል ተብሎ አይጠበቅም። ከዛ ቅዳሜ ምሳ ሰዓት ላይ በቪላ ፓርክ ከአስቶን ቪላ ጋር ይጫወታል። ይህም በጣም በጣም ከባድ ጨዋታ ነው። የኤሜሪ ቡድን ሰሞኑን በጣም እየተሻሻለ ያለ ቡድን ስለሆነ ዝም ብለን 3 ነጥቡን ብቻ ካየ ነው በጣም ትልቅ 3 ነጥብ ነው። በሁለተኛው አጋማሽ ግን በመጀመሪያ አጋማሽ የነበረው የምሳሌ የሲቲ ፕሬሲንግ በጣም የተዋጣለት ነበር። የሲቲን የፉልሃምን የቀኝ መስመር ቻናል የዘጉበት ሃላንድ የበለጠ ሲቲን ፉልሃምን በካልቨን ባሲ እየተጫወተ እንዳይወጣ የበለጠ ቦል ፕሌይንግ ሁለቱም ዮዋኪም አንደርሰንም ካልቨን ባሲም በጣም ጥሩ የቢልዳፕ ተጫዋቾች ናቸው። በርንድሌይ ነው ግብ ጠባቂውም እንደዚሁ። ነገር ግን የበለጠ በቀኙ በኩል ኬኒ ቴቴ ባለበት በኩል እየተጫወተ እንዲወጣ ለማስገደድ ነበር የሞከሩት። ምክንያቱም እዛ ቦታ ላይ ተመሳሳይ ቴክኒካዊ ጥራት ያለው ቡድን አይደለም። ፕሬሲንጉ በጣም ግሩም ነበር። በጣም የተዋጣለት ማንቱማን ፕሬሲንግ ነው የነበረው። ከኳስ ውጪም በጣም ጥሩ ነበር። ስለዚህ ፉልሃም በቂ የጎል እድሎች ለመፍጠር ተቸግሮ ነበር በመጀመሪያ አጋማሽ። የማንቸስተር ሲቲ የፖሴሽን መጠን እንደ ቀደሙት ዓመታት እንዳልሆነ አውቃለሁ። 51% ነው የነበረው በመጀመሪያ አጋማሽ። ነገር ግን በቀጥታ ብዙ የማጥቃት ኳሶች ለሃላንድ፣ ለቲጃኒ ሬንደርስ፣ ለፎደን፣ ለዶኩ እነዚህ ሁሉ ዳይሬክት ተጫዋቾች ናቸው። ስለዚህ ኤርሊ ቦል ትሩ ቦል ለእነሱ እንዲሰጥ የሚመች ነው። በአነስተኛ ፖሴሽን ግን ቨርቲካል ፓሶች የነበሩበት ፉልሃም 3 ሙከራ ብቻ ያደረገበት በጣም አነስተኛ ኤክስጂ ብቻ ያስመዘገበበት ግብ ጠባቂው ጂጂዮ ዶናሩማ የሚጠቀስ ሙከራ ያላዳነበት ሲቲ 3-1 የመራበት አጋማሽ ነው የነበረው። ሁለቱ አጋማሽ ግን በተለያዩ ምክንያቶች አንዳንዶቹን ለማብራራት በሚቸግሩ ምክንያቶች አሁን በቀደም ከሊድስ ጨዋታ በኋላ ለምን ድንገት ማንቸስተር ሲቲ በሁለቱ አጋማሽ ኮላፕስ አደረገ? ለምን ከ2-0 2 እኩል ሆነ? ለምን ለ40 ደቂቃ አንድ ሙከራ ሳያደርግ ቆየ? በኤቲሃድ ከሊድስ ጋር ለምን እንደዚህ ሆነ ብለው ሲጠይቁት ማብራሪያ የለኝም ለአንዳንዶቹ ነገሮች አለ። በሁሉም ነገር ላይ
ቁጥጥር የለኝም እና አንዳንዱ ነገር ላብራራው አልችልም ማለት የትላንትናውን ጨዋታ ደግሞ የበለጠ ማብራራት የሚቸግረው ይመስለኛል። ምክንያቱም ከዛኛውም ጨዋታ የበለጠ ድራማዊ ስለሆነ በኢቲሃድ ጨዋታ ትልቅ ጭንቀት ነበር የበቀደመውም ጨዋታ እና እሱም ድራማዊ ፍጻሜ እኔ ነበረው። ፉልሃም በሁለቱ አጋማሽ በጣም ተሻሽሏል። እንግዲህ ሁለት ነገሮች ማድነቅ የሚቻል ይመስለኛል። አንደኛው በቅድም ደጋፊዎቹን እንዳልኩት ቡድናቸውን እያመኑ በመቆየታቸው እና ከውጤት ባሻገር ነውና ድጋፍ ቡድናቸውን እየደገፉ በዛ ዝናባማ ምሽት ስቴዲየም ውስጥ በክራቨን ኮቴጅ በመቆየታቸው አንድ፣ ሁለተኛ አሰልጣኝ ማርኮስ ሲልቫ ያደረጋቸው ለውጦች ሁለቱ መደነቅ ያለባቸው ይመስለኛል። ፔፕ ለውጦች ባክፋየር ያደረጉ ይመስለኛል እና አሰልጣኙ ሁለቱ አጋማሽ እንደተጀመረ ለምሳሌ ቅድም እንዳልኩት ከኋላ እየተጫወቱ ለመውጣት ቸግሯቸው ነበር በቀኝ ፉልባካቸው በኬኒ ቴቴ አማካይነት። ስለዚህ ቲሞቴ ካስታኝን ቀይሮ አስገባ። በጣም ፕሮአክቲቭ ለውጦች ነው ያደረገው። ከዚያ ሉኪችን የአማካይ ተከላካይ አስወጥቶ ሳሙኤል ቼክዌዜን ነው ያስገባው። ሁለት በጣም ጥሩ ለውጦች ናቸው እነዚህ። ከዛ በኋላ ይገባኛል ሁለት ተጨማሪ ጎሎች በሁለቱ አጋማሽ የመጀመሪያ ደቂቃዎች ተቆጥረውበታል። ስለዚህ ድንገት 54ኛው ደቂቃ ላይ ማንቸስተር ሲቲ 5-1 ይመራ ነበር። ፎደን 48ኛው ላይ ሳንደበርግ ዲፍሌክት ያደረገውን ኳስ ዶኩ ሲያስቆጥር 54ኛው ደቂቃ ነው የነበረው እና በመጀመሪያ አጋማሽ መልበሻ ክፍሉ ውስጥ በረፍት ሰዓት አሰልጣኙ ያደረጋቸው ለውጦች እየሰሩ አይመስልም ነበር። ከዚያ በኋላ ግን አሁን የጠቀስኳቸው ተጫዋቾች በሁለቱ አጋማሽ የፉልሃም ማገገም ውስጥ ወሳኝ ሚና ነበራቸው። እንደምታውቂው ለፉልሃም በጣም አስቸጋሪ የዝውውር ጊዜ ነበር። አሁን ሰዎች ሲልቫም እየተሸነፈ ጭምር አንዳንድ ጨዋታዎች ላይ የእሱ ቡድን እየተሸነፈም ጭምር ብዙ ጫና የማይኖርበት ፉልሃም ብዙ ዝውውሮች አላደረገም በተጠናቀቀው ክረምት። ግን ባለፉት ጥቂት ሲዝኖችም ቢሆን እንዴት እንደተሻሻለ ይገርመኛል። መጀመሪያ የሃል ሲቲ አሰልጣኝ ሆኖ ነበር ወደ እንግሊዝ የመጣው። ብዙ ዝውውሮች 8-9 ተጫዋቾች ዝውውር ያደረጉ ቡድኑ የሚያገግም መሰለ። ግን መጨረሻ ላይ ወረደ። ቢወርድም ግን እንደ ሃሪ መጓየር እንደ አንዲ ሮበርትሰን አሁን በማንቸስተር ዩናይትድ በሊቨርፑል የሚጫወቱ ተጫዋቾች ላይ በጣም ትልቅ መሻሻል ያሳየ አሰልጣኝ ነው። ኢንዲቪጁዋሊ እንዲሻሻሉ ያደረገ አሰልጣኝ ነው። ከዛ ወደ ኤቨርተን ሄደ። በኤቨርተን ግን አልተሳካለትም እና ሰዎች በተለይ ደግሞ ወደ ዋትፎርድ ሄደ። ዋትፎርድ ውስጥ እንደ ሪቻርልሰን አይነቱን ተጫዋች እንደዚሁ ወደ በፕሪሚየር ሊግ ከምርጥ የማጥቃት ተጫዋቾች አንዱ ተደርጎ ይቆጠር ነበር ሪቻርልሰን። በዚያ ጊዜ ተጫዋቾች ዴቨሎፕ ማድረግ የሚችል ጥሩ ቡድን መስራት የሚችል የኤቨርተን የኃላፊነት ጥሪ ከመምጣቱ በፊት ዋትፎርድ በጣም ጥሩ ቡድን ነበር፣ ግን የምትተማመኝበት አሰልጣኝ አልነበረም። በፉልሃም ግን በስራው ላይ እንደበሰለ ማየት ይቻላል። ግን ደግሞ ብዙ ዝውውሮች አያደርጉም ፉልሃሞች። አሁን በዚህኛው በተጠናቀቀው የዝውውር ጊዜ ባለፈው ክረምት በነበረው የዝውውር ጊዜ በውሰት ነው ብዙ ተጫዋቾችን ያመጡት እና አንደኛው ሳሙኤል ቺክዌዜ እኔ ነበረው። የእሱ ለውጥ በሁለተኛ አጋማሽ በጣም ትልቅ ልዩነት አምጥቷል። 2 ጎሎች ማስቆጠሩ ብቻ ሳይሆን ለማንቸስተር ሲቲ የቀኝ መስመር እሱም አንድ መስመር ነው የቀየረው አሰልጣኙ ማለት ነው። ምክንያቱም ኬኒ ቴቴንም ቀይሮ አስወጥቶ ስለነበር የቀኝ ፉል ባክ ነው። ቲሞቲ ካስታኘ በሱ በኩል ገብቷል። በዛው በቀኝ ትይዩ መስመር የሚጫወት ተጫዋች ነው ደግሞ ሳሙኤል ቺክዌዜ። ስለዚህ በጣም የታደሰ የቀኝ መስመር ነው የነበረው እና አብዛኞቹ አደጋዎች በዚያ በኩል ነው ይፈጠሩ የነበሩት። ከዛ ደግሞ ዘግይቶም ቢሆን በፉልሃም ታሪክ ውዱ ተጫዋች ኬቨን እና ከዩክሬን ያመጡት ብዙዎቹ ጨዋታዎች ላይ እንዴት ነው ሃይላይቶች በሃይላይት ሪሎች ምናምን ስታይ በጣም አስደናቂ ተጫዋች ነው። በራስ መተማመኑ ጥሩ አይደለም። ግን ትላንትና እሱም ተቀይሮ ከገባ በኋላ በሁለቱም ክንፎች በኩል አሰልጣኙ ቀይሮ ያስገባቸው ተጫዋቾች በጨዋታው ላይ በጣም ትልቅ ልዩነት ፈጥረው ነበር። ኬቨን ተጨማሪውን ሰዓት ከጨመርሽ ወደ 20 ደቂቃ ገደማን የተጫወተው። ግን መደበኛው ሰዓት እንግዲህ ወደ 12 ደቂቃ ገደማ ቢሆነው ተቀይሮ ገብቶ የተጫወተው ኬቨን 10 ደቂቃ 82 ደቂቃ ላይ ነው በሃሪ ዊልሰን አማካይነት ተቀይሮ የገባው እና ያደረጋቸው ለውጦች ጆሽ ኪንግም በኤሚል ስሚዝ ሮ ፈንታ የገባውም ተጫዋች በነገራችን ላይ 2 የቀድሞ የአርሰናል ተጫዋቾች 2 የሄሊንድ ተጫዋቾች ጎል አስቆጥረዋል። ፉልሃም ነው የሚጫወቱት። ለድሮ ቡድናቸው ውለታ ለመዋል እየጣሩ አይመስለኝም። ግን ከፕሪሚየር ሊግ ዋንጫ ኮንቴክስት የፉክክር ኮንቴክስት አንጻር አንድ ራሱን የቻለ ስቶሪ ላይን ነው። ሁለቱም ተጫዋቾች ጎሎች አስቆጥረዋል እና ኬቨን በዛ አጭር ጊዜ ውስጥ ብዙ ድሪብሎች ሞክረዋል። አንድ በጣም አደገኛ የጎል እድል ፈጥሮ ነበር። ማቴዎስ ኑኔስን በ2-3 አጋጣሚዎች ሲያልፈው አይተናል እና ኃይለኛ ትርምስ ነው የነበረው። እኔ ደግሞ የሲቲ መከላከል
ከኳስ ውጭ ለሆነ መከላከል የተሰራ አይደለም እና ለምን ከኳስ ጋር እንደ ድሮ መርጋት እንዳቃተው ቡድኑ አላቅም። እኔ ማንቸስተር ሲቲ ብዙ በከምባክ ከማልፈራቸው ቡድኖች መካከል ብዙ ከምባክ ይኖርበታል ብዬ ማለት ጠራጠረው ቡድኑ በተለይ በፊት። አሁን ያው ቀደም እንዳልኩት የበለጠ ዳይሬክት እየሆነ ስለሆነ ልክ እንደ ድሮ በጣም ዶግማዊ የፖሴሽን ነው የኳስ ቁጥጥር ቡድን አይደለም። ግን ደግሞ ይሄኛው ከድሮ የሲቲ መልክ ነው በጣም የራቀ ፍጹም ኳሱን ለባላጋራ ቡድን ትቶ መጫወትን የመረጠ አይነት ሆነና ቡድኑ ለዛ አልተሰራም። አሰልጣኙ መርጦት አይመስለኝም ይሄንን። ግን ደግሞ እሱም ያደረጋቸው ለውጦች ለዚህ ኮንትሪቢዩት ያደረጉ ይመስለኛል። ለምሳሌ የፉልሃም የቀኝ መስመር አሰልጣኙ ኬኒቴቴን በቲሞቲ ካስታኝ 1-6 ቁጥር ሳሳ ሉኪችን አስወጥቶ የበለጠ ኃይለኛ የማጥቃት የክንፍ ተጫዋች የሆነውን ቼክዌዜን ሲያስገባ በዚያው ቦታ ላይ እነዚህን ተጫዋቾች በራሳቸው የሜዳ ክፍል እንዲወሰኑ ያደርጋቸው የነበረው ጀረሚ ዶኩ ወጣ። አሁን ዶኩ በመከላከል ትራክባክ በማድረግ ምን በማድረግ ላይሆን ይችላል። የእሱ ፕሬዘንስ ብቻ ከጀርባችን ሊሮጥ ይችላል የሚለው ፍርሃት ብቻ እነዚህን ተጫዋቾች እንደ ልብ በፈቃዳቸው እንዳሻቸው እንዳያጠቁ ሊያደርጋቸው ይችል ነበር። ሁለተኛ ጆን ስቶንስ ዲፌንሲቭ ተጫዋች እንደሆነ አውቃለሁ። ጆን ስቶንስ ነው የገባው በጎንዛሌስ ፈንታ፣ ግን የዛ ቦታ ስፔሻሊስት አይደለም። እነዚህ ሁለት ለውጦች የሰሩ አልመሰለኝም በሲቲ በኩል። የፉልሃም ለውጦች ሰርተዋል። እኔ ደግሞ ምንድነው ትልቁ ጥያቄ ኦኬ ማንቸስተር ሲቲ እንደዚህ ሆኖ ያውቃል የሆነ ጊዜ በ2022-23 የውድድር ዘመን ያኔ ብዙ ስፖርት 65 ላይ ስለ ማንቸስተር ሲቲ ኤቮሉሽን ሃላንድ መምጣቱ ስለፈጠረው ልዩነት ምናምን እናነሳ ነበር። አንድ ማረሳው ጨዋታ ነበር ምሳ ያ ጨዋታ ከኒውካስል ጋር የተደረገ ጨዋታ ነው በሴንት ጄምስስ ፓርክ እና 3-3 ነው የተጠናቀቀው። ከዚያ ጨዋታ በኋላ ፔፕ በኋላ ወደምናውቀው እና ትሬብል ወደ ሰራበት ሲስተም መጣ። በ3-2-2-3 ወይም 3-2-3-2 በሚሆን ግን በሚድፊልድ ቦክስ በ2-6 ቁጥሮች በ4 መደበኛ የመሀል ተከላካዮች በመሆን በሚታወቁ ተጫዋቾች የመጨረሻውን መስመር እያዘጋ ቀጥተኝነቱን ቀንሶ፣ ምክንያቱም አስታውሳለሁ በተከታታይ ጨዋታዎች ፎደንንም ኬቨን ደ ብሮይነንም ሁለቱን ቨርቲካል ተጫዋቾች ቤንች አደረገ ቡድኑን ሶሊድ እስኪያደርግ ድረስ። ከዛ በኋላም ፎደን የቢት ፓርት ተጫዋች ሆኖ ነው የቀጠለው። ሁሌ የሚጀምር ተጫዋች አልነበርም። ደ ብሮይነ ነበር ይጀምር የነበረው። ልክ በቻምፒየንስ ሊግ ፍጻሜ እንደሆነው ደ ብሮይነ ሲጎዳ ፎደን ይገባ ነበር። የፍጻሜው ጨዋታ ላይ በጣም ጥሩ ተጫውቷል ፎደን አስታውሳለሁ። የቻምፒየንስ ሊግ ፋይናል የኢስታንቡል የ2023 የፍጻሜ ጨዋታ እንደዛ እንዲያስብ አስገድዶት ነበር። በጓርዲዮላ አሰልጣኝነት እነዚህ በጣም ትልልቅ ለውጦች ናቸው። ሁሌ የሚለወጥ አሰልጣኝ ነው። ብዙ ጊዜ አንስተናል ስለ አዳፕታቢሊቲው እንደዚህ። አሁን እንደዛ ማሰብ መጀመር ያለበት ጊዜ ይመስለኛል። ሰሞኑን ያለው የትላንትናው ጨዋታ ብቻ ሳይሆን ትላንትና በአንድ ጨዋታ 4 ጎል ያልተለመደ ነው። ሲቲ 1950ዎቹ ላይ ነው ለመጨረሻ ጊዜ በአንድ ጨዋታ 4 ጎል ተቆጥሮበት ሲያሸንፍ ያንኑ ጨዋታ የባስኬትቦል የቴብል ቴኒስ የሚመስል ጨዋታ ሲያሸንፍ ለመጨረሻ ጊዜ 1950ዎች ከ70 ምናምን ዓመት በፊት የነበረ ነው። ከባድ ነው 4 ጎል ተቆጥሮብሽ ማሸነፍ። ቡድኑ ብዙ ጎል ያስቆጥራል፣ ጥያቄ የለውም። አሁን ደግሞ በቀደም ሳነሳ እንደነበረው የበቀደሙ ጨዋታ ላይ ያለ ሃላንድ ጎሎች አሸነፉ። ሃላንድ ጎል ማስቆጠር ሳይጠበቅበት በጣም ቀዝቀዝ ያለ ፐርፎርማንስ አሳይቶ ትላንትና ጎል አስቆጥሯል። ልክ ነው፣ ግን ሌሎቹ 4 ጎሎች በሌሎች ተጫዋቾች የተቆጠሩ ናቸው። ስለዚህ ይህም በጣም አዎንታዊ ነገር ነው። ሌሎች ጥሩ ሲጫወቱ ጎል ማስቆጠር የሚችሉ ተጫዋቾች አሉ። ማርሙሽ፣ ሼርኪ፣ ሳቪኞን እንኳን እንጃ ሬከርዱ ጥሩ አይደለም። አይ ቲንክ 3 ጎል ብቻ ነው በሲቲ ያስቆጠረው። ግን ቦብ፣ ኦስካር ቦብ፣ ቲጃኒ ሬንደር እነዚህ ሁሉ ጎል ማስቆጠር የሚችሉ ተጫዋቾች ናቸው። በመከላከሉ በኩል ግን ትልቅ ሪቲንኪንግ የሚፈልግ ይመስላል። ይሄ ከባድ ነገር ነው። ባለፉት 4 ጨዋታዎች 10 ጎል ነው የተቆጠረበት። ይሄ በጣም ከፍተኛ ነው። ይሄ ሬሾ ደግሞ የፕሪሚየር ሊግ ሻምፒዮን የሚሆን ቡድን የሚታይበት አይነት አይደለም እና 2 መልኮች የነበሩት ነው። ለዚህ ነው አሰልጣኙ የፉልሃም በጣም ጥሩ መጫወት ብቻ ቡድን ውስጥ ያየውን ጥሩ ነገር ከማድነቅ ያልከለከለው። ቡድኑን አድንቋል። ጥሩ ተጫውተናል የሚል አስተያየት ሰጥቷል። እውነትም ጥሩ ተጫውተዋል። ግን ደግሞ የመጨረሻው በሁለቱ አጋማሽ ብቻ 3 ጎል ተቆጥሮበታል እና ይሄ ደግሞ በጣም ከፍተኛ ነው። ሊያውም ያን ያህል ብዙ ጎል በማያስቆጥር ፉልሃም ማለት ነው። ስለዚህ እንደዚህ አይነት ምሽት ድራማዊ ምሽት ነው የነበረው። ከ7ኛው ደቂቃ ጀምሮ ነው የጎል ጭላንጭል ማየት የጀመርነው። 7ኛው ደቂቃ ላይ ሃላንድ ብረት ከመለሰበት ቅጽበት ጀምሮ እስከ 98ኛው ደቂቃ ድረስ እስከ መጨረሻው
ዮሽኮ ግቫርዲዮል ክሊራንስ ድረስ ክስተቶች የተሞሉበት ነው። ጆናታን ኩሃሳሪ የሚባል ተጫዋች ከኒኮ ራይሊ ጋር ተጋጭቶ እሱም የፍጹም ቅጣት ምት ጠይቆ ነበር። ፉልሃም የፍጹም ቅጣት ምት ክሌም ነበረው። ብዙ ነገሮች የሆኑበት ምሽት ነበር እና መጨረሻ ላይ ግን ያ የተፈራው ኮላፕስ ሳይመዘገብ ቀርቷል። ቢሆን ኖሮ በጣም ከባድ ነበር። ግን እንዳነሳሁት አንዳንድ ጥያቄዎች በፔፕ ውሳኔዎችም ላይ ማንሳት የሚቻል ይመስለኛል። በቀደም አንድ ጋዜጠኛ ሲጠይቀው ነበረ፣ ኦቨርቲንክ ታረጋለህ በጣም ይባላል እና ስለዚህ ምን ትላለህ አሉት። እኔ በዓለም ላይ ብቸኛው አሰልጣኝ ነው ያለ ሀሳብ ያበዛል ወይ ምርምር ያበዛል በለው እንደዛ ተብሎ የሚተች ብቸኛው አሰልጣኝ ፔፕ ጓርዲዮላ ነው የማውቀው። እኔ ደግሞ እንደዛ ብዬ አልረዳም። በቃ የውሳኔ ስህተት ከሰራሽ የውሳኔ ስህተት ነው። ሁሉም አሰልጣኝ አስቦ ነው ውሳኔ የሚወስነው። ኦኬ እና ማሰብን ነው የምትቃወም ያለኸው አለው ጋዜጠኛውን። ሰው ሆኖ ማሰብን ነው የምትቃወም ያለኸው ሲለው አይ እኔ አላልኩም ግን ያለ ቅጥ አንድ ነገር ላይ ሰው ሲመራምር ነገሮችን ያወሳሰባል እያልኩ ነው አሉ። አሁን ቲንክ ታረጋለህ አይደለም ያለው፣ ኦቨርቲንክ ታረጋለህ ነው ያለው። ልዩነት አለው እሱ። ትላንትና ኦቨርቲንክ በማድረግ ይሁን በማንኛው ምክንያት የወሰናቸው ውሳኔዎች አልሰሩም። ቅድም እንዳልኩት በተለይ ከኳስ ውጪ የሲቲ ፕሬሲንግ ጥሩ ሆነ ስል የዶኩ አንደኛው ችሎታ ኦፍ ዘ ቦል እረፍት አልባ ተጫዋች ነው። በተደጋጋሚ የተጋጣሚን ቡድን የቀኝ መስመር ተከላካይ በራሱ ሜዳ ይወስነዋል፣ ፒን ያደርገዋል። እሱ ወጣ ይገባኛል። አሁን በአንድ ወር 10 ጨዋታ ምናምን የሚደረግበት በጣም ቢዚ የሆነ ጊዜ ነው። ስለዚህ አሰልጣኙ 5-2 እየመራን ነው ኢትስ ኦኬ ብሎ ቢያስብ ስህተት አይደለም። ግን የጨዋታውን መልክ ለውጦታል ልል ፈልጌ ነው። ጎንዛሌዝ ብቸኛው ተጫዋች ነው በ6 ቁጥር ስፔሻሊስትነት መጫወት የሚችል ተጫዋች። በታክቲካዊ ምክንያትም ባይሆን እረፍት ሊሰጠው ፈልጎ ቢያስወጣውም እረዳዋለሁ። መቆጠብ አለበት ይህንን ተጫዋች። የሮድሪ ሁኔታ ጥሩ አይደለም ማለት አሁን እኔ እየፈራሁ ነው ስለ ሮድሪም ራሱ ቢመለስስ ከእንደዚህ አይነት ረጅም ጉዳት ከተመለሰ በኋላ በጣም ፊዚካሊቲ በሚጠይቅ 6 ቁጥርነት እንደ ድሮ አይነት ዶሚናንት ተጫዋች ይሆናል ወይ የሚለውን አላቅም። አሁን ቅድም ያነሳሁት የ2022-23 የውድድር ዘመን ላይ በተመሳሳይ የጨዋታ መጠን ተመሳሳይ ጎል ተቆጥሮበት ነበር እና እንዴ ሲቲ እንደዚህ ጎሎች እያሾለከ እንዴት ነው ሻምፒዮን የሚሆነው የሚል ኮንቨርሴሽን እንደነበር አስታውሳለሁ። ያ የትሬብል የውድድር ዘመን ምሳ ከመጀመሪያው እስከ መጨረሻው ማንቸስተር ሲቲ ዶሚኔት ያደረገው ሲዝን አይደለም። ከመጀመሪያው እስከ መጨረሻው ዶሚኔት ያደረገው ሲዝን እንኳን አልነበር። አርሰናል 250 ቀን ፕሪሚየር ሊግ የመራበት ሲዝን ያ ሲዝን ጥያቄዎች ያልነበሩት ሲዝን አይደለም። ግን ፔፕ ለምን እንደዚህ በአሰልጣኝነቱ ብዙ እንደሚደነቅ ያሳየበት የውድድር ዘመን ሆኖ ሮድሪም በእኔ እምነት በዛኛው የውድድር ዘመን ነው ኢንዲስፔንስብል ተጫዋች የሆኑ። እንዲያውም የዓለም ዋንጫ ባይኖር ኖሮ ለእኔ ከሜሲ ቀጥሎ ሃላንድ ነው ሁለተኛው ነው የጨረሰው። ለእኔ ደግሞ ሮድሪ ነበር የባሎን ዶር ለሜሲ በጣም ቅርብ የሆነው ካንዲዴት መሆን የነበረበት በጣም ወሳኝ ተጫዋች የሆነው በዛ የውድድር ዘመን። ያልነፈው ያ ሲዝን የነበረው ሲቲና የአሁኑ ስብስብ ሲቲ ልዩነቶች አሉት። እኔ በተለይ አማካይ ክፍል ላይ በተለይ ከሮድሪ መውጣት በኋላ እና በተለይ ባለፈው የውድድር ዘመንም እንዳየ ነው በአንድ ጊዜ 4 አማካዮቹ እድሜያቸው ከ30 ዓመት በላይ ሆነ። አሁን 2 የሉ ኬቨን ደብሮይን እና ኢልካይ ጉንዶዋን። ግን በአንድ ጊዜ 4 ተጫዋቾች እድሜያቸው ከ30 ዓመት በላይ ሆነና ያንን ኤነርጂ አጣ። ድሮም ጉልበተኛ ቡድን አልነበረም፣ ግን የሚድፊልድ ላይ ኤነርጂ የነበራቸው ተጫዋቾች ነበሩት። ደብሮይነም ጉንዶዋን ወጣት በነበረበትም ጊዜ ቤርናርዶ ሲልቫም በቁመት አጠር በተክለ ሰውነት ደቀቅ ቢልም ኢንቴንስ ተጫዋች ነው። ፔፕ እዛ ቦታ ላይ ኤነርጂ ይፈልግ እንደነበር የምታውቂው። ጁድ ቤሊንገምን ከቦሩሲያ ዶርትሙንድ ማምጣት ይፈልግ ነበር። ተጫዋቹ ወደ ሪያል ማድሪድ መሄድ ስለፈለገ ነው ዝውውሩ ያልተሳካው። ፔፕ ራሱ አነጋግሮት ነበር። የተጫዋቹ አባት በአንድ ቃለ ምልልስ ላይ ይህንን ተናግሯል። ዴክለር ራይስን ማስፈረም ይፈልግ ነበር። አርሰናል ይህን ተጫዋች ለማስፈረም ጥረት ያደርግ በነበረበት ጊዜ ከ90 ሚሊዮን ፓውንድ በላይ አቅርቦ ነበር። እዛ ቦታ ላይ ሚድፊልድ ኢንፎርሰር ያስፈልገው እንደነበር ፔፕ በፊት ይመስለኛል ያወቀው። ካልቨን ፊሊፕስን አምጥቷል። የካልቨን ፊሊፕስ ዝውውር አልተሳካም። ማቴዎስ ኑኜስን አምጥቷል። ማቴዎስ ኑኜስ በአማካይነት አልተሳካለትም። ሉካስ ፓኬታን ለማምጣት ሞክሮ ነበር። የሞርጋን ጊብስ ዋይት ስም ተነስቶ ነበር የበለጠ አታኪኝ ተጫዋች ቢሆንም
እና እዛ ቦታ ላይ ማንቸስተር ሲቲ ኤነርጂ ይፈልጋል። ፕሪሚየር ሊግ በተለይ ደግሞ አሁን ቀጥተኛ ስለሆነ የባስኬትቦል መልክ ስላለው ልክ እንደዚህ በተለይ ደግሞ የሮድሪ ሁኔታ አንደኛ ወደ 30ዎቹ የተጠጋ ነው በእድሜም፣ ሁለተኛ ከእንደዚህ ያህል ጊዜ ከሜዳ መራቅ በኋላም ጉዳቱ ኤሲኤል ነው። ኖርማሊ ኤሲኤል ጉዳት እንደ ተጫዋቹ ሁኔታ ነው። ሁሉም ያው አይደለም። ከ6 እስከ 9 ወር ባለው ጊዜ ውስጥ ትመለሻለች። ባለፈው የውድድር ዘመን መጨረሻ ነው የተመለሰው። ሲዝኑ ሳያልቅ ነው የተመለሰው። አሁን ዲሴምበር 3 ላይ ነው ያለነው። ስቴብል መሆን አልቻለም። የዓለም የክለቦች ዋንጫ ላይ እንደገና ተጎዳ። በተደጋጋሚ ጉዳቱ እያገረሸበት ነው። በቀደምም መቼ ተመልሶ እንደሚጫወት አላውቅም ሲል ነበር እና ምናልባት ጥር ላይ ተጫዋች ማስፈረም የሚኖርበት ከሆነ እዛ ቦታ ላይ ነው ተጫዋች የሚገዛው ብዬ ገምታለሁ። ይህንን ተመሳሳይ ኤነርጂ ከቲዣኒ ሬንደርስ ያገኙታል የሚል ግምት ነበረኝ። አንዳንድ ተጫዋቾች በፔፕ ሲስተም ውስጥ ጥሩ ለመጫወት 6 ወር ምናምን ገደማ ያስፈልጋቸዋል። ግን ትላንትና በእኔ እምነት ጥሩ ተጫውቷል። ከኳስ ጋር በማጥቃቱ በኩል በዘገዩ ሩጫዎቹ በኩል ጎል በማስቆጠሩ እንደዚሁ። ግን ያንን ኤነርጂ እስካሁን ድረስ መስጠት አልቻለም። እንዲሁም አንድ ደጋፊ እንደዚህ ነበር እንዲህ በሚላን ውስጥ ግን ኦፍ ዘ ቦል ብሎ ጠይቋል። ትልቅ ልዩነትም አለው የጣሊያን እግር ኳስ ፍጥነትና የእንግሊዝ ፕሪሚየር ሊግ ፍጥነት። ስለዚህ ፍጥነቱንም አጀስት እስኪያደርግ ድረስ ሊሆን ይችላል ጊዜ እየወሰደ ያለው እና ከባድ ነው የሲቲ የመከላከል ሁኔታ እና የትላንትናው ጨዋታ ከመልሶች ይልቅ ጥያቄዎች የሚያስከትል አይነት ይሄ ሲቲ ነገር በቀደም ሊድስ ላይ አየሁት፣ ፉልሃምም ላይ አየሁት፣ ሌቨርኩሰንም ላይ አየሁት። በሌሎችም በዚህ ውድድር ዘመን በነበሩ ጨዋታዎች 4 ጨዋታ ተሸንፏል። በተሸነፈባቸው ጨዋታዎች ላይ አንደኛ የ90 ደቂቃ ቡድን ለመሆን ይቸገራል። 90 ደቂቃን በተመሳሳይ ኤነርጂ ለመጫወት ይቸገራል። ማንም 90 ደቂቃን በተመሳሳይ ኤነርጂ አይጨርስም። ግን ሲቲ በአንዳንድ ጊዜ በሁለተኛ አጋማሽ በጣም ትልቅ የፊዚካል በአካል የመውረድ ነገር ታይበታለሽ እና ጥያቄዎች የሚያስነሳ ነው። ምንም ጥያቄ የለው። ልክ እንደዛ የውድድር ዘመን ሌላ ፕላን ሊያሳየን ይችላል ፔፕ። እንደዛ ነው፣ ጥልቅ ሀሳቢ ነው። መፍትሄ ሊያገኝ ይችላል። ያለፈው ያኔ እዛ የነበረው ሲዝን ላይ ተመሳሳይ ጥያቄ ነበር። ሌላው ቀርቶ የ2023/24 የውድድር ዘመንም ላይ እንደዚሁ የመጀመሪያዎቹ ወራት ላይ ሲቲን በተመለከተ ጥያቄ ነበር። ለነገሩ ፔፕን በተመለከተ በቃ አሁን ኤነርጂ ጨርሰው እኔ ማስታወሰው መቼ መሰለሽ መሳ ከ3ኛው ሲዝን ጀምሮ ይሄው ጥያቄ ነበር። ለምን ፔፕ ራሱ በአንድ ሲዝን ብዙ ጊዜ አሌክስ ፈርጉሰን ነው ቤላ ጉትማን ናቸው መሰለኝ ያሉት ተሰርድ ሲዝን ይስፋታል። 3ኛው ዓመት በተለይ ለፔፕ አይነት ኢንቴንስ አሰልጣኝ አስቸጋሪ ነው። ተጫዋቾቹ የሆነ ጊዜ እኔን መስማት አቆሙ ይላል። በባርሴሎና 4ኛ ሲዝን መቆየት አልነበረብኝም ብሎ ይጸጸታል። በባየርን 3 ሲዝን ነው የቆየው እና ከአንድ ታላቅ ቡድን በላይ መስራት እንደማይችል ማስረጃ ነው ተብሎ ይጠቀስ ነበር። በሲቲ ግን 2-3 ምርጥ ቡድኖች ሰርቷል። እሱ አዳፕት እያደረገ እንደሚሄድ እናውቃለን። ግን ሁሌ ይሄ ጥያቄ ነበር ከፔፕ መጨረሻ ይሆን ምናምን። አምና በተለይ ደግሞ አምና በዚህ ጊዜ አካባቢ ቡድኑ በተለይ ድንገት በፈረሰበት መንገድ። ስለዚህ ሌላ መፍትሄ ግን መፈለግ የሚችል ይመስለኛል። ለጊዜው ግን አሳሳቢ ነው ይሄኛው። በዚህ ሁኔታ የሚቀጥል ከሆነ አደገኛ ነው። እኔ አንድ ነገርም ማንሳት ፈልጋለሁ ዶናሩማን በተመለከተ። አምና ምን አይነት ሲዝን እንዳሳለፈ እናውቃለን ከፓሪስ ሳን ዠርመን ጋር። በእኔ እምነት ቻምፒየንስ ሊግ ያለሱ አያሸንፉም ነበር። በወሳኞቹ ጨዋታዎች ላይ የእሱ ወሳኝ የግብ ጠባቂነት ክህሎት ለኤንሪኬ ቡድን የቻምፒየንስ ሊግ አሸናፊ መሆን በጣም አስፈላጊዎች ነበሩ። በኋላ ግን አንድ ስታት አየሁ። በእይታ የነበረኝን ኦብዘርቬሽን የሚያረጋግጥ ስታት ነው። ትላንትና የተቆጠሩት አንዳንዶቹ ጎሎች ላይ በጣም እጠራጠራለሁ የግብ ጠባቂውን ውሳኔዎችም ሙከራ የማዳን ችሎታ በፎርም ደረጃ ማለት ነው። በጠቅላላ እንደ ግብ ጠባቂ ያለውን ችሎታ ማለት ያረል 58% ነው በዚህ ውድድር ዘመን ሙከራዎች የማዳን ስኬቱ እና በፕሪሚየር ሊግ 3ኛው አነስተኛ ሴፍ ፐርሰንቴጅ ያለው ግብ ጠባቂ ነው። ከሱ የሚብሱት እንደ አልታይ ባይንዲር አይነት ግብ ጠባቂዎች ናቸው እና ሬከርዱ ጥሩ አይደለም። ሾት ስቶፒንጉ ጥሩ አይደለም። ከሳጥን ውጪ ተከልሎ ሊሆን ይችላል። ግን የአሌክስ ዎቢ ጎል፣ የሁለቱ የሳሙ ቼክዌዜ ጎሎች፣ አንዳንዶቹ ጎሎች ላይ በሱ ደረጃ ያለ ግብ ጠባቂ ከዚህ በላይ ሙከራ እንዲያደን እጠብቃለሁ እና ትላንትና 5 ኦን ታርጌት ነው የተሞከረበት፣ 4ቱ ተቆጥሯል። አንድ የኤሚል ስሚዝ ሮውን ኢላማን የጠበቀ ሙከራ ብቻ ነው ያዳ ነው። በነገራችን ላይ እግር ኳስ ቅጽበታዊ እንደሆነ የምታውቂው ኋላ እንዳረሳው ይሄንን ጨዋታ አለ ጨዋታው ካለቀ በኋላ ግን ሞመንቶችም ናቸው። ለምሳሌ 5-3 ያለን በሀትሪክ ሰርቶ መውጣት 2 ጊዜ ብረት መልሶበታል። አንድ ጊዜ ቋሚ፣ አንድ ጊዜ አግዳሚ። 70ኛው ደቂቃ ላይ ብረት መለሰበት፣ የጎሉ አግዳሚ መለሰበት
የምናወራው ስለ ሴንቲሜትር ስለ ኢንች ነው ማለት ነው። ከአንድ ደቂቃ ከምናምን በኋላ ፉልሃም 4ኛውን ጎል አስቆጠረ ነው 3ኛውን ጎል ወይ 4ኛውን ጎል አስቆጠረ እና አንዳንዱ ያው ሊያልቅ ይችል ነበር ማለት ያ መጨረሻዎቹ ደቂቃዎች ላይ የነበረው ነርቨስነስ ላይኖር ይችል ነበር። አንዳንዶቹ ዲቴይልስ ናቸው የሚወስኑት፣ በጨዋታ ውስጥ የነበሩ ሁኔታዎች ናቸው የሚወስኑት። ለዚህ ነው ሙሉ ለሙሉ መተንተን ማትችው እግር ኳስ ጨዋታን ብዙ ሞመንቶች የሚወስኑት ስለሆነ። ግን በጣም በጣም የሚያስገርም ጨዋታ እንደነበር ግን ብዙ ሰው ይሄንን ጨዋታ ያየ ሰው የሚረሳው አይመስለኝም። ግን አልቋል በቃ ብለው የተኙ ሰዎችም ካሉ አልፈርድባቸውም። ሲቲ 5-1 እየመራ ነበር። ሲቲ 5-1 ከመራ 99% በሚሆነው ጊዜ ከ199 ጊዜ ጨዋታዎቹን ያለ ጭንቀት ያጠናቀቃቸዋል። ስለዚህ ከዛ ተነስተው አይ ይሄ ያለቀ ጨዋታ ነው፣ ጠዋት ስራ ትምህርት አለብኝ ብሎ ሰው ቢተኛ ተሳሳተ አልለውም። ያው ያስቆጫል ስላላየህ ልለው እችላለሁ፣ ግን ተሳሳተ አልለውም። ምክንያቱም እንደዛ ነው የምናስበው። ግን እንደ ተመልካች እንደ ገለልተኛ ተመልካች ግን ኦፍ ዘ ስክሪፕት የሆነ በጣም ውብ ጨዋታ ነበር። እንቀጥላለን። አድማጮቻችን ከኛ ጋር አብራችሁ እንድትቆዩ ነው የምንጋብዛችሁ። የተወሰኑ የአድማጮቻችንን አስተያየቶች እንቀበል። እዚህ ማንቸስተር ሲቲና ፉልሃም ጨዋታ ላይ ሚስባህ የሚል አድማጫችን ማንቸስተር ሲቲ በቀጣይ በጥር የዝውውር መስኮት አንድ ሁነኛ አማካኝ ማያስፈርም ከሆነ ከ1 እስከ 6 በጣም ያሰጋዋል። እኔ በማንቸስተር ሲቲ እንደ ትናንት ተሸንፎ ራሱ የተናደድኩበት ጊዜ አላስታውስም። በቃ መሀሉ ኳስ ተቆጣጥሮ የሚያረጋጋ ተጫዋች ጠፋ። ምንም ከአምና ሲቲ አልተሻሻለም የሚለው አንዱ ምክንያት እንዳምነው ሁለተኛ አጋማሽ መቆጣጠር ያቅቷል። በቃ እስቲ ለጊዜው ዛሬ አርሰናል ነጥብ ቢጥል ራሱ ሲቲ ለዋንጫ ተፎካካሪ አይደለም፣ ባርሳ የሚገርም ቡድን ነው ብሎናል። አዩብ መርጀን የሚል አድማጫችን ሲቲዎች ማታ በጣም ድንቅ ነበሩ፣ ነገር ግን ከሌሎች ተፎካካሪ ዋንጫዎችን በለዋለን ብለን አፋችን ሞልተን ማናወራበት ትልቁ ምክንያት 5 አስቆጥረን 4 የሚቆጠርብን ነገር ነው። ዶኩ፣ ሃላንድ፣ ፎደን እነሱ ይለያሉ። እነሱን የሚገልጽበት ቃላት የለኝም። ምንጊዜም ቢሆን እድል እግር ኳስን እንደወድል አደረገኝ ማንቸስተር ሲቲ ቡድን ይሁን ብሎናል። ሲንጆ ሳንታ ሲቲ ከፉልሃም ቆንጆ እግር ኳስ ተመልክቻለሁ። ሲቲ መከላከል ግን የማይጠበቅ ክስተቶችን የተመለከትንበት ነበረ። ኒውካስል ቶተናም ጨዋታ ላይ ታይቻለሁ፣ አሪፍ ነበር ብሎናል። ኑሪያል የሚል አድማጫችን እግር ኳስ ትናንትና ክራቨን ኮቴጅ ላይ እግሯን ጥላ አብዳለች። ኧረ ኒውካስል ብትሉስ ትናንትና ምሽት ይለያል። ዘንድሮ ላሊጋም ሴሪያም ፕሪሚየር ሊግም ፉክክሩ ደስ ይላል። እኛ ዩናይትድ ደጋፊዎች እንዲህ በየሳምንቱ 4 ክለብ እየደገፍን ነው። ባለፈው ቼልሲ፣ ትናንትና ሲቲ፣ ዛሬ ደግሞ ብሬንፎርድ፣ ነገ ደግሞ ዩናይትድ እንደግፋለን። ፎደን፣ ሃላንድ ደምቀ ያመሹበት ምሽት ነበረ። የሲቲ መከላከል ምን ያህል ደካማ እንደሆነ ጥርት አድርጎ ያሳየ ጨዋታ ነው። 4 ጎል መቆጠሩ ጨዋታ ማራኪ አድርጎልኛል። በበኩሌ ባለፈው 6 ጨዋታዎች ብቻ 10 ጎል አስተናግዷል። እንግዲህ ለፔፕ ትልቅ መልእክት ነው ይሄ። 5-1 ከመምራት ወደ 5-4 መምራት። በመጀመሪያ አጋማሽ የነበረው ኳስ ተቆጣጥሮ ቢልድ አፑን ፈጣን የነበረው ረጃጅም ኳሶች የሚያምሩት ከኳስ ጋር ምቾት የነበረው ሲቲ ትንሽ ላነሳ የምችል የመጨረሻ ደቂቃዎች ላይ ነበር የተዳከመ ዲፌንስ እና የዶኩ ነገር ነው። የትና መቼ ድሪብል ማድረግ እንዳለበት ራሱ አያውቅም ነበር። ብዙ ኳሶች አበላሽቷል። ያኛው ከሊቨርፑል ጋር ያየነው ዶኩ ምን ነካው ከሞላ ጎደል ሲቲ አሪፍ የሚባል ነበረ። ፈርስታፉ ጥሩ ነበር። ሁለተኛው አጋማሽ ግን እንደ ቡድን መቀዛቀዝ ጀምረው ነበር። ኢነርጂያቸው ተሟጦ ያለቀ ተስፋ የሌላቸው ነበረ የሚመስሉት ብሎናል። ሌላኛው አድማጫችን አብዱል ፈታ የሚል አድማጫችን ፉልሃም ድንገት በበርንሌ እስከ 56ኛው ደቂቃ 5-1 እየተመራ ከ56ኛው ደቂቃ እስከ 78ኛው ደቂቃ 5-4 አድርጎ በርንሌን በሜዳው እንዳልነበር አድርጎ 5-5 ለማድረግ ከቻለም 5-1 ከመምራት ተነስቶ አሸንፎ ለመውጣት የሚፋለም ነበር የሚመስለው እንጂ ጨዋታው በፍጹም ፉልሃም ከሲቲ አይመስልም ነበር። እንግዲያውስ ይህ ሲቲ ነው ለሊግ ዋንጫ ይፋለማል የሚባለው። ባለፈው ሳምንት በሜዳው ኤትሃድ 19 ያለውን ሊድስን 2-0 እየመራ ሊድስ 2 ጎል ሆኖ በ91ኛው ደቂቃ አስቆጥሮ አሸንፎ ወጣ። በሁለት የሊግ ጨዋታ 6 ጎል ተቆጥሮበት ማለት ነው። ለዛውም ከገበታች ባሉ 2 ክለቦች እና ይህ ሲቲ ነው ለሊግ ዋንጫ እስከመጨረሻ ይፎካከራል የምትሉኝ ጥያቄውን ለእናንተ ልቶ ሊጉ ሲጀምር ራሱ ሊቨርፑል የሚያሸንፍበት መንገድ ጤናማ አይደለም፣ ይቆማል ብዬ ጮኩኝ፣ አልሰማ ብላችሁኝ ደርሳችሁ አያችሁት። ይልቅ የዋንጫ ተፎካካሪ ነው ብትሉኝ የማምናችሁ ቼልሲ ነው ብሎናል። እናመሰግናለን አድማጮቻችን ቆይታችሁን። አሁንም አራዳ ኤፍ ኤም 95.1 እና የሲቲንስ የዋንጫ ፖቴንሻል በተመለከተ ቢሆን አዲስ ፐርስፔክቲቭ ሰጠሽ ወይ ጨዋታው? እኔ ሲቲ አሁንም ቢሆን ይሻሻላል ብዬ አስባለሁ። ከዚህ በላይ
እንደዚህ ግቦች የተቆጠሩበት በሁለተኛው አጋማሽ ይቀጥላል ወይም ደግሞ ስጋቱ እንደዚህ ይቀጥላል ብዬ አላስብም። ከጥቂት ጊዜያቶች በኋላ የተሻሻለውን ማንቸስተር ሲቲ ምናይ ይመስለኛል። ምክንያቱም አሰልጣኙ ፔፕ ነው፣ ለዛም ይሆን ማቴሪያሎች ደግሞ አሉት፣ ጥራት ያላቸው ተጫዋቾች አሉ ብዬ አስባለሁ። የጥር የዝውውር መስኮትም እየተቃረበ ነው የሚገኘውና የሆነ ተጫዋች ቢያስፈርሙም ግን ባያስፈርሙም አሁን ባለው ስኳድ ራሱ የሚሻሻል ይመስለኛል ማንቸስተር ሲቲ። ሰዎች ኤሊየት አንደርሰን ሲሉ እየሰማው ነው። የብዙ ፈላጊዎች አሉ ከብዙ ክለቦች ጋር ስሙ ይነሳል እና ልክ ነው። ሮ ማቴሪያል አለው። ይሄ ቡድን ስፓይኑ በጣም አሪፍ ነው እንደዚህ በሚሉት ተስማማለሁ። ግን የመሀል ተከላካዮቹ ፎርም ጥሩ አይደለም። ኒኮ ጎንዛሌዝ ፔፕ አንድ የሰጠው ጀስቲፊኬሽን አለ ለምን እንደዚህ ጥሩ ማለት በተለይ በመከላከሉ በኩል ለምን ሶሊድ እንዳልሆኑ የብዙ ተጫዋቾችን ጠቀሰና ለምሳሌ ኒኮ ራይሊ በግራ ፉል ባክነት ሙሉ ሲዝን ሲጫወት ለመጀመሪያ ጊዜ ነው አለ። ይሄኛው የመጀመሪያ ሲዝኑ። ማቴዎስ ኖኜስ በቀኝ ፉል ባክነት ከኢመርጀንሲያም ከአስቸኳይ ጊዜ አማራጭነት የሙሉ ጊዜ የቀኝ መስመር ተከላካይ ሆኖ ሲጫወት ይሄ የመጀመሪያ ሲዝኑ ነው አለ። ኒኮ ጎንዛሌስ በ6 ቁጥርነት በአብዛኞቹ ጨዋታዎች የጀመረ ሲጫወት የመጀመሪያ ሲዝኑ ነው አለ። የትራንዚሽን ላይነን ማለቱ ነው። አሁን ለእኔ ጥያቄ የሚሆነው ትራንዚሽኑን በምን ያህል ጊዜ ይቋጩታል የሚለው ነው። ግን አዲስ ሚድፊልደር የሚለውን ጉዳይ ኤሊየት አንደርሰን ስም እየተነሳ ነው። ኤነርጂም ቅድም አድማጮቻችን እንዳሉት ጨዋታ ኮንትሮል የሚያደርግም አማካይ የሚጎለው ይመስላል መሰለኝ አይደል? ናው በተለይ እሱን በጥር የዝውውር መስኮት ማግኘት የሚቻል ከሆነ ለሲቲ ምንም ጥያቄ የለውም፣ ጥሩ ፊርማ ይሆናል ብዬ አስባለሁ። ግን ባለፈው አመትም እኮ ሲቲ ያስፈረማቸው ተጫዋቾች ጥሩ አልነበሩም የምንላቸው ተጫዋቾች አልነበሩም አይደለ? በጥራት ግን አንዳንዶቹ ያው ጊዜ እያስፈለጋቸው እንደሆነ በየጨዋታው እየተመለከትን ነው። ግን ምንም ጥያቄ የለውም የተከላካዩ ፎርም ይመለሳል። ምክንያቱም ዮሽኮ ግቫርዲዮል ወረድ ክላስ የሆኑ ተከላካዮች ስቲል ሲቲ አሉት፣ የፎርም ጉዳይ ይመስለኛል እና እሱን ማሻሻል ይችላል ሲቲ። አሁንም ቢሆን እኔ ሲቲ ከዚህ በላይ ቢያንስ በውጤት አሁንም ቢሆን በጣም መጥፎ ውጤት ነው ያለው የሚል እምነት የለኝም። ግን ፐርፎርማንስ ግን ከዚህ በላይ ይሻሻላል በየጨዋታው ብዬ አስባለሁ። ግን እስቲል እንደዚህ ራሱ ቢሻሻል እኔ ለዋንጫው እድል አለው ማለት ከአርሰናል ጋር እድል አለው ብዬ ግን አላስብም። አሁን ባለው ፎርም ከሆነ የምናየው በተለይ እድል አለው ብዬ አላስብም። እንደውም ከሲቲ በላይ ቼልሲ ጥሩ ፎርም ላይ ያለ ይመስለኛል እና አሁን የማንቸስተር ሲቲን ፉክክር ውስጥ መቆየትና ለመቆየት የሚወስኑት የራሱ የማንቸስተር ሲቲ ውጤት ብቻ ሳይሆን የአርሰናል ፎርም ይመስለኛል። አርሰናል በዚህ ፎርም ይቀጥል ከሆነና ጋፑ እንደዚህ እየሰፋ ከሆነ የሆነ ጊዜ ቢሻሻል ራሱ ከረፈደ ሊሆን ይችላል ማለት ነው። ስለዚህ አርሰናል ነጥብ እየጣለ ከመጣ ኦኬ ሲቲ በሚሻሻልበት ጊዜያቶች እነዛን አድቫንቴጆች ይጠቀማልና ግን ጥሩ ነው። በውጤት ሁለቱንም ጨዋታዎች 6 ነጥብ አግኝቷል። ቀላል ነገር አይመስለኝም ከየትኛውም የፕሪሚየር ሊግ ጨዋታ 6 ነጥብ ማግኘት። በፎርም ግን በጣም ያሳቅቃል። የሲቲ ፎርም በጣም ያሳቅቃልና ደግሞ እርሊ ነው ትናንትና ጎሎች የተቆጠሩበትና የቀሩትን ረጅም ደቂቃዎች ተቆጠረብን አልተቆጠረብን እያሉ ኦልሞስት ሊቆጠርባቸውም ጫፍ ላይ ደርሰው ነበርና እሱን ካየህ ግን ብዙ መሻሻል ያለባቸው ነገሮች አሉ ይመስለኛል። ያስተምረናል ብሏል ፔፕ። የኒውካስል ጨዋታ እንዳስተማረው ከሆነ አላውቅም። ቅድም ያነሳው 3-3 ያለቀው ጨዋታ ቅድም ያነሳውት በኋላ እኮ ለእንትና መልቀቅ ምክንያት ሆነ ያ ጨዋታ። ጆዋ ካንሴሎን ተጠባባቂ ማድረግ የጀመረው ያኔ ነው። ቀጥለው በመጡት ጨዋታዎች ደብሮይንንና ፎደንን ተጠባባቂ ወንበር ላይ ማስቀመጥ ጀመረ። አንዳንዶቹ ጨዋታዎች ራሳቸው የመታጠፊያ ነጥቦች ይሆናሉ። አሁን ይሄኛውን ጨዋታ በተለይ በድራማዊ ባህሪው መጨረሻ ላይ በፈጠረው ጭንቀት ምናምን በመነሻነት ምናልባት ትልቅ መማሪያ ሊሆን ይችላል ስላነሳው አሰልጣኙ። ከዚያ በሚቀጥሉት ጨዋታዎች እንዴት ያደርጋል? አሁን ቀጥሎ ከሰንደርላንድ ጋር ነው የሚጫወተው። ለሰንደርላንድ ከባድ ሳምንት ነው ከሊቨርፑል፣ ከዛ ከሲቲ ጋር በጣም ዲማንዲንግ የሆነ ጨዋታ ነው። በአንፊልድ እንደገና በኤቲሃድ የሚጫወተው ግን አስቸጋሪ ቡድን ነው፣ ፊዚካል ቡድን ነው እና እንዴት እንደሚወጣው ለማየት እጓጓለሁ። ግን ጥያቄዎች ግን የሚያስነሳ መሆኑ ግልጽ ነው። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው፣ መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው።
ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብሮን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።